ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? አልሐምዱሊላህ ደህና ነኝ። እንደምትመለከቱት ዝናብ እየዘነበ ነው። ማሻአላህ እንግዲህ እኔ ይመስላል ድችዬ። ሌላው ደግሞ አንዳንድ ነገር ጠይቃችሁ ይዞች አላችሁ። ቤትሽ ትንሽ ነው እንዴት ነው 5 ክፍል የሆነው አላችሁኝ። ፈጣሪው ትዕግስቱን ስጠኝ እና እስከ መጨረሻ ከኋላ እንትን የለኝም ቦታ የለኝም። ስለዚህ ዝናብ እየዘነበና ስለሆነ ነው ከኋላ እንትን የለም። እስከ መጨረሻ ነው እኛ ቤታችን የሰራንበት ማለት ነው። ስለዚህ ግቢው ሰፊ ያደረግነው ከኋላ አጠገብ ላጠገብ ቤት ልንሰራበት ነው ማለት ነው። ሰምታችኋል። በኋላ ቤት ልንሰራበት ነው። ከፈለኩኝ ከዚህ ወደዛ መስራት እችላለሁ፣ ከፈለኩ በዚህ መስራት እችላለሁ። ለዛ ነው ግቢያችን ሰፊ ያደረግነው ማለት ነው። እሺ ሰምታችኋል። ለዛ ነው ብዙ ጊዜ ትጠይቁኛላችሁ። ግቢ እንደምትመለከቱት ማሻአላ ሰፊ ነው። ፈለኩኝ አረብ ሀገር 2 አመት ሄጄ ሰርቼ መጥቼ መስራት እችላለሁ ማለት ነው። እሺ እዚህ ጋር ቀጥታ መስራት እችላለሁ። እዚህ ጋር ጉድጓዱ አጥፍተ ነው ወይም በዛኛው ወደዛ እዛ ጋር በነገራችን ላይ አሸዋ ነው ማልብሰነው ነው ዝናብ በጋ ይላንድ አለ እና 7 ቁጥር ማድረግ እችላለሁ፣ መስራት እችላለሁ ቤቴን። በቃ ከኋላ ምንም ቦታ የለኝም። ገባችሁ? ጨርሼ ነው የሰራሁበት። ጨርሰን ነው የሰራንበት። ከኋላ ቦታ የለንም። ምናልባት ካስጨመሩን በኋላ ብር ካለን ትንሽ ቦታ አለ የሚጨመር፣ ግን እሱም ከኋላ ዝም ብሎ ወጣ ገባ የምንልበት ከጨመር ነው እንጂ ትንሽ ነው። ቢያንስ ከዛ አንሰት ወደዚህ እንደዛ ነው። ከዛ አንሰት ወደዚህ ባለው የሚያክል መሬት አለ። ከጨመር ነው በኋላ ብር ስናገኝ እንጨምረዋለን እንጂ ለራሳችን የለንም። 5 በ20 10 በ25 አር የሚባለው እሱ ነው የገዛ ነው ማለት ነው። ስለዚህ ጭማሪ የለንም። ጨርሶ ነው ባለቤቱ የሰራው። ግቢያችን ነው ሰፊው ማሻአላ እንደምትመለከቱት። እንደዛ ላችኋለሁ። ብር ስናገኝ ለሁለቱም ጎን ቤት መስራት እንችላለን አላህ ካለ ማለት ነው። ከዚህ ወደዛ ብዙ ክፍሎች ይሰራል። ከዚህም እንደዛው አያችሁታ መስራት እንችላለን ማለት ነው። እና ለዛ ነው ኢንሻአላህ ካልሆነ 2 አመቱ ሄጄ አርጌ እመጣለሁና እንደዛ ግጥም አደርገዋለሁ፣ ሰራዋለሁ ማለት ነው። ሰራበታለሁ ኢንሻአላህ አላህ ካለ። ለጊዜው ያው ይሄን አክል ነው ያለን ማለት ነው። አልሐምዱሊላህ አላችኋለሁ። ሰብስክራይብ ሼር አድርጉልኝ፣ ላይካችሁ አትርሱ። ሼር እያደረጋችሁ አበባዬ ቅጣቅቷል የሚቆርጥልኝ አጣሁላችኋለሁ። በጣም እንትን ብሏል፣ ሰፋ አያችሁት። ሴራና ነው በጣም አድጓል። ኢንሻአላህ እየሰፋ መጣ። ቆይ ቆርጠዋለሁ ኢንሻአላህ። እና ይሄን ይመስላል ብቻዬ። እና ከገዛችሁ አይቀር ሰፊ መሬት ግዙ። ቢያንስ የኔው ማለት ነው 10 በ25 ትንሽ ነው ትርፍ ያለው። ካሸዋው ወደዛ ጨምሬበት ነው ላችኋለሁ። ትንሽ ነው 10 በ20 በ250 ካሬው ቢያንስ ወደ 20 ካሬ ነው ሳንጨምርበት አይቀርም። ያኔ ቢያንስ የ90,000 ብር መሬት ጨምረንበታል እኛ ማለት ነው። ግቢው ማለት ነው። ይህን ይመስላል ልጆቼ። በቃ እንገናኛለን። እንዳላበዛባችሁ መልሳችሁ ልመልስ ብዬ ነው። ስለዚህ ዝናብ እየዘነበ ነው፣ ክርምት እየገባ ነው። ማሻአላ በነገራችን ላይ እንግዲህ አልናፈቃችሁም? ምኑ ነው የሚናፍቀን አትሉን? ዝናብ ስደት አይገኝም እና ይናፍቃል። የኢትዮጵያ ነገር ሁሉም ነገር ይናፍቃል በነገራችን ላይ። ወይኔ ስልኬ ቻርጀር ሊዘጋ ነው። እንግዲህ ማብራት የለም ማለት ጠፍቷል። ሰብሩን ጀሚል እንላለን። እንግዲህ ምንም ማድረግ አልችልም። እስኪ ሻን ሰፈር ይላኩልኝ ኢትዮጵያ የሚመጣ ሰው ካለ። እሱ ነው የቸገረኝ። ነበረኝ እኮ ባለቤቴ ሽንት ቤት ገባበት በሽንት ቤት
በአጋጣሚ ከስልክ ጋር ይዞት ገባበት እና እሱ ነው የቸገረኝ እላችኋለሁ።